ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ቤተሰቦቼ በጣም ከፍቶኝ ነው የመጣሁት። ማርያምን የእህቴ ልጅ አዲስ አበባ ይኖራሉና በጣም ጎበዝ ተማሪ ነው። ተማሪም ነው፣ መስተንግዶ ይሰራል። ትምህርቱ ወደ ሜክሲኮ ነው መሰለኝ እና በመቤቴው ከጠፋ 3 ቀኑ ነው። እየሞከርንለት ነበር፣ ስልክ አያነሳም ነበር። ትናንትና ሌሊቱን ሙሉ ሞከርኩለት። ዛሬ ራሱ ደወልኩለት አያነሳም እና አሁን ጭራሽ ስልኩ ዝግ ነው። በጣም ጎበዝ ተማሪ ነው። በጣም ማርያምን በጣም አላማ ያለው ጠንካራ ልጅ ነው። ገና ሕፃን ነው፣ 20 ምናምን አመቱ ነው እና በማርያም እኔ ቪዲዮ አድርጌላችኋለሁ። በመቤቴ ሼር አድርጉልኝ፣ በመብራን ይሻቸዋለሁ። እኔ በእንደዚህ አይነት መልኩ መጥቼ አላውቅም፣ ግን በመቤቴ ሼር አድርጉልኝ። ምን ሆኖ እንደሆነ የት እንደደረሰ ማወቅ ፈልጋለሁ። ምክንያቱም በጤናው እንደዚህ አያደርግም። እሱ በጣም ጎበዝ ተማሪ፣ በጣም ታታሪ ሰራተኛ፣ እየሰራ የሚማር ማለት ነው። እና በመብራን መጀመሪያ ቪዲዮ ሰርቼላችኋለሁ እና በመቤቴ ሼር አድርጉልኝ እና ያለበትን ልወቅ። ያያችሁት ካለ አይተነዋል በሉ። በእግዚአብሔር እባካቸው አሳውቁኝ። እኔ በዚህ መልኩ መጥቼ አላውቅም። ለመጀመሪያ ጊዜ ታውቃላችሁ፣ ጊዜው አስከፊ ነው። በዛ ላይ ከቤት ወጥቶ አድሮ የማያውቅ ልጅ ማለት ነው። ምንም የማያውቅ ልጅ ሰራተኛ ተማሪ ወይተርነት እየሰራ መማር ማለት ነው። አንድ ላይ እንሆናሉ። በቅርብ አሁን አንድ ላይ የቤት ኪራይ እየከፈሉ መኖር ጀመሩ። እየሰሩ ይማራሉ። ያኛው ይማራል፣ ይሄኛው ይማራል። ያኛው ኢትዮጵያ ሆቴል ይሰራል፣ ይሄ ደግሞ ኖርማል ሬስቶራንት ይሰራል። እረፍት ሲሰጣቸው በእረፍታቸው እየሄዱ ይማራሉ፣ ይፈተናሉ። ይሄኛው በዲግሪው 2 አመት ነው ሲጨርስ ቤት ነው የቀረው። ከቤት ወጥቶ አያውቅም። ሲጀመር እንኳን ወጥቶ ሊያድር ይቅርና ብቻውን ራሱ የትም አይሄድም። ከስራ ወደ ቤት ነው፣ ከትምህርት ቤት ወደ ቤት ነው። ገበያ እንኳን ሲሄዱ ከወንድሙ ጋር ነው የሚሄዱ። አያውቅም፣ ቦታ አያውቅም። በጣም ሰቃይ ተማሪ፣ በጣም ጎበዝ ተማሪ። ምን እንደሆነ ራሱ አላውቅም። ቆይ ምን ገጥሞት ነው? ምን ሆኖ ነው? ቆይ ወጥቶ የቀረው? በዛ ላይ ስልኩ ዝግ ነው። ለምን? ትናንትና ሙሉ ቀን ይጠራል። ዛሬ ሌሊቱ ስልክ አልተኛውም። በቃ እስከ ሌሊቱ 1 ሰዓት ድረስ ስደውልለት ነበረ። ከዛ ራሴን ሲያመኝ ደግሞ ተኛው። ጠዋት እንደነቃው ደግሞ ደወልኩለት፣ ይጠራል። ከዛ ስዊች ሆነ ጭራሽ ማለት ነው። እኔ ራሴ በእግዚአብሔር እሺ፣ ፎቶ አድርጌያለሁ። ፎቶ ፖስትላችኋለሁ። ፎቶ ፖስታለሁ። ሌላ አድርጌያለሁ። ቪዲዮ ላይ አለ፣ ግን ሌላ ፎቶ ደግሞ እለቅላችኋለሁ። በማርያም የምትስቂ ግን አንቺ ይድረስልሽ እንዳለን ትጎጃለሽ። እሺ አልልሽም፣ አይገርምሽም? አልልሽም። ሳቂ አንቺ ሳቂ፣ ምንም ስላልሆንሽ ሳቂ እናቴ። እኔ ስለደረሰ
ቪዲዮ ሪፖስት ኮፒ ሊንክ አድርጉልኝ፣ በማርያም ሼር አድርጉልኝ። እኔ ወንድሜ ጠፍቶብኝ ነው፣ ከወጣ 3 ቀኑ ነው። ተማሪ ነው፣ ሰራተኛ ነው። እኔ ቪዲዮ ሰርቻለሁ። እሱ ኮፒ ሊንክ እና ሼር አድርጉልኝ። ትልልቅ ፔጆች ድረስና ይፈለግልኝ በማርያም። እናቴ ራሴን አመመኝ እኮ እንዲገኝ ነው እኮ በማርያም። የእናንተ እርዳታ ያስፈልገኛል ድንግል። ከዚህ በላይ ዝም ካልኩ ደግሞ በጣም ከባድ ነው። ወጥቶ ማያውቅ ልጅ ከቤት ድንግልን ስራው ራሱ ጠፍቶብኛል እኮ። እንዴት ልስራው? ድንግልን እንዴት ልስራው? ስራው አልሰራሽ አለኝ እኮ። ምን አይፈጠነ ነው ወንድሜ ስለጠፋብኝ ወንድሜን አፋልጉኝ ብዬ ነው የወጣሁትኝ እና ሼር አድርጉልኝ፣ ቪዲዮውን ሼር አድርጉልኝ እና ለትልልቅ ፔጆች ደርሶ እንዲሁም ደግሞ ያዩት ሰዎች እንዲያሳውቁኝ በማርያም ሼር አድርጉልኝ። የለቀቁትን ቪዲዮ የሰራሁላችሁን ሼር አድርጉልኝ። እሺ አሁን የገባችሁ ያልሰማችሁ ካላችሁ ሼር አድርጉልኝ። በመቤቴ እኔ ምን ላድርግ ታዲያ? ብቻዬን እያለቀስኩ ነው ባለሁት፣ ከእናንተ ጀርባም እያለቀስኩ ነው። ስለዚህ ህዝቡ እንዲረዳኝ እፈልጋለሁ። አውቄ እንዳይመስላቸው። ምን ውስጥ እንደሆነ በህይወት አለ የለም የሚለው በህይወት አለ ወይስ የለም? በቃ ሼር አድርጉልኝ እህቶቼ፣ ወንድሞቼ።